بسم الله الرحمن الرحيم እጅሩ በጣም ነው ዘይ በሆነው አላህ ስም እንጀምራለን። ሱረቱል ኢንሳን አው ሱረቱድ ዳህር አልኢንሳን በመባል የምትጠራው ምዕራፍ ትቀጥላለች ወይም ሱረቱድ ዳህር ሁለት አይነት ስም አላት እና ሁለቱም ስሞች ያው ከመግቢያው አካባቢ ከተጠቀሱት አንቀጾች የተወሰዱ ናቸው ማለት ነው። እና خلقنا الانسان ይላል هل اتى على الانسان ከሚለው አልኢንሳን የሚለው ስያሜ ተወሰደ። አደህር የሚለውም ያው እዚሁ ስለተጠቀሰ ነው ማለት ነው። ሒኑ ምን አደህሪ ከሚለው ሱራዋ የመዲና ሱራ ናት። ከመካ ሱራዎች መካከል ጣልቃ ገብታለች ማለት ነው። እስካሁን በመደዳው ስንቀጥላቸው የመጡት ሁሉ የመካ ሱራዎች ነበሩ። አሁን እሷ የመዲና ከመሆኗ ጋራ በመካከል ጣልቃ ገባች። ግን ባህሪዋ በቀጥታ የመካን ሱራ ትመስላለች። ስለ ቂያማ ቀን፣ ስለ ጀነት፣ ስለ ጀሃነም እንዲሁም ደግሞ ስለ ወዳጆቹና ስለ ጠላቶቹ ነው በአጠቃላይ የምትዳስሰው። የመዲና ሱራዎች ስለ ተሽሪዕ፣ ስለ ህጋዊና ስለ መመሪያ ደንቦች ነበረ ትኩረታቸው ማለት ነው። እና አላህ Subhanahu Wa Ta'ala የሰው ልጅን አቅሙን እንዲያቅ ያው ባለፈው ሱራ ማጠቃለያ ላይ አንተ ተናንተና ምን ነበርክ ተጠብታ ውሃ ነበር የተፈጠርከው እንዳለው ያንኑ አባባል ነው በቀጣውም ሱራ የሚቀጥልበት ማለት ነው። هل أتى على الإنسان حين من الدهر በሰዎች ላይ የተወሰነ ክፍለ ጊዜ አላለፈምን ወይም በእርግጥ አልፏል። ለም يكن شيئا مذكورا ይህ ሰው የሚባለው ፍጡር ማንም የማያስታውሰው እዚህ ግባ የማይባል የተተወና የተረሳ ሆኖ የተወሰነ ጊዜ በእርግጥ አልፎበታል አይደለም እንደ ያን ታሪክ ለምን ወደ ኋላ ዘወር ብላችሁ አታስታውሱም ይላል። እና ሀል ያው አንደኛ ቃሉ እንደሚያመለክተው የጥያቄ ቃል ነው። ሁለተኛ ቢማዕና ቀድ ተፈስሯል። እዚህ ቦታ ሀል ቢማዕና ቀድ ወዝነ ወማዕናን ማለት ነው። قد أتى على الإنسان حين من الدهر እንደማለት በሰው ልጅ እኮ ላይ በሰው ልጅ ታሪክ ላይ እኮ መነሻው አካባቢ ላይ እዚህ ግባ የማይባልና የማይታወቅ የማይታወስ ሆኖ ብዙ ጊዜ አልፎት ነበረ። ከዛ በኋላ ያልነበረውን ማንም የማያውቀው የነበረውን እኔ ነኝ እኮ አምጥቼ ያስተዋወቅኩት ይላል አላህ Subhanahu Wa Ta'ala። ይሄ እንግዲህ የትኛውን ሰው ነው እንዲህ ያለው? አጠቃላይ ሰዎችን ማለት ነው። የመጀመሪያውም ሰው ብናየው እንደዛው ነው። ቀጣዮችም በየተራቸው ሲመጡ እንደዛው ነው። የመጀመሪያው ሰው ነብዩላህ አደም አለይሂ ሰላም ሳይፈጠሩ በእቺ ምድር ላይ ጅኖች ብቻ ነበረ የሚኖሩት እና ጅኖች ለብዙ አመታት ከቆዩ በኋላ እንደገና ኢኒ ጃኢሉን ፊል አርዲ ኸሊፋ የሚል መግለጫ ወጣና ሰው የሚባል ፍጡር በዚች ምድር ላይ ፈጥራለሁኝ ተለዋጭ ወይም ተጨማሪ ፍጡር አመጣለሁ ብሎ አላህ Subhanahu Wa Ta'ala ውሳኔውን አወጀ። ስለዚህ የሰው የሚባለውን ፍጡር አላህ ከመፍጠሩና ከማምጣቱ በፊት የት ነበረ ቢባል የት ነበር ማለት ይቻላል? ማንም አያውቀውም። እንዲህ አይነት ፍጡር ይመጣል ብሎም የሚያስብም የሚገምትም አልነበረም ማለት ነው። ብዙ እንግዲህ ጊዜ የሰው የሚባል ነገር ጭራሽ ስሙም ሆነ ማንነቱ ሳይታወቅና ሳይታሰብ ቆይቶ ተጊዜ በኋላ ነው አላህ Subhanahu Wa Ta'ala በኃይልና በጥበቡ ፈጥሮና አምጥቶ ለሌሎች ፍጥረታቶች ያስተዋወቃቸው ለጅኖችና ለመላእክቶች ማለት ነው። ታዲያ አንተ ዛሬ ያንን ሁሉ ነገር ረስተህና ትተህ ምንም ማንም የለብኝም ብለህ የመኮፈስህ ለምን? ተናንተና የት ነበርክ ይላል አላህ Subhanahu Wa Ta'ala። እንደገና ሌሎችም ትውልዶች እንደዛው ናቸው። ማንም ሰው ያው ልጁ ከመወለዱ በፊት ልጅ ወለድለት አይወለድለት የሚያቅሰው አለ? እድሜው ዛድር ይደርስ አይድረስ፣ ይሄ ምን አይነት ልጅ ወለድለት ሴት ይሁን ወንድ ይሁን ማንም ሰው እርግጠኛ ሆኖ እኔ ገሌ 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 የተባሉ ልጆች ይወለዱልኛል ብሎ ለመናገር የሚችላል? ማንም የለም። በተግባር ወቅቱ ሲደርስ ነው አላህ የሚያመጣቸውና የሚያስተዋውቃቸው ማለት ነው። ግን እንግዲህ ተናንተና የት እንደነበሩ ማን እንደማይታወቁትን ነገሮች ልጆች በየጊዜው ወቅቱን ጠብቀን እናመጣላቸዋለን እናስተዋውቃቸዋለን። ስለዚህ ያ ሰው እንግዲህ ተናንተና የት እንደነበረ የማይታወቅና የማይታወስ የነበረው ሰው መጥቶ እኔ አስፈላጊውን ሁሉ ነገር አድርጌ አንከባክቤ ቀልቤ አሳድጌ
ሳወጣውና ሳሳድገው ሲጎረምስ አፍ ሲፈታ እኔን መሳደብ ይጀምራል ይላል አላህ ሱብሃንአላህ። በጣም የሚያስገርም ነው እኮ የሰው ልጅ። እና ትናንትና የተወሰነ ጊዜ እኮ ምን ጥቂት የማይባል በርካታ ዘመን አንተ ሳትኖር ማንነት ሳይታወቅ ትመጣ አትምጣ ሳይታወቅ ያለፈው ጊዜ ብዙ ነው። በዛ ጊዜ አንተ የት ነበርክ? ከዛ ካልነበርክበት ከአደም አውጥቼ ለዚህ ደረጃ ሳበቃ ወረታዬ እኔን መካድ ነው መሆን ያለበት ይላል አላህ Subhanahu Wa Ta'ala። ሒኑ ምን الدهر ማለት ወቅቱን የጠዊል ረጅም የሆነ ጊዜ አልፏል አንተ ማንነት ሳይታወቅ በፊት። ለም يكن شيئا مذكورا يذكره احد ከአላህ በስተቀር ማንንም ማያስታውሰው ማንንም ማያውቀውም። ወቅቱ ደርሶ ሲያመጣው ግን ያውቁታል ሌሎቹ ሲፈጠር ማለት ነው። የዛ ጊዜ እንግዲህ የት እንደነበርክ ብታውቅ ኑሮ እኔን ያመጣኝ ያስተዋወቀኝ ለዚህ ደረጃ ያበቃኝ ማን ነው ብትል ኑሮ እኮ እንደዚህ ዛብለቀ ተፈርወተህ ባልናኝህ ነበረ ይላል። ኢና خلقنا الانسان من نطفه እንግዲህ እናንተ አወቃችሁም አላወቃችሁም ያለውን ተጨባጭ እውነታ እንነግራችኋለን እኛንን በእርግጥ ይላል አላህ። ሰውን ካልነበረ የፈጠርንና ያመጣ ነው። ተምንድነው የፈጠርነው? ሚን ኑጥፈቲና ያው መንዩ ምን ያለው ቅድም እንደገና በሌላ ቃል መልሶ አመጣው ማለት ነው። ተጠብታ ውሃ አመጣ ነው። ጠብታ ውሃ እንግዲህ አንዲ ጠብታ ዝግባ ማትባል ነገር ውዳቂ እና አስቀያሚ ርካሽ ነገር ናት። ከዛች ተማትጠቅምና የተናቀች ወደቀች ከሆነች ነገር ነው እኮ ሰውን ያፈጠር ነው ይላል። አምሻጅን ቅልቅል የሆነች ማለት ከወንድና ከሴቱ የሚመጣ ሁለት ፈሳሾች ተቀላቅለው ነው ወደ ልጅነት የሚቀየሩት ማለት ነው። ነብተሊ በዚህ መልክ ሰውን ፈጥረን ያመጣ ነው ለምንድነው? ሊነብተሊው ሊነብልወኩም አዩኩም አህሰኑ አመላ እንዳለው ሱረቱል ሙልክ ላይ ልንፈትናችሁ ይላል። እና ያልነበራችሁትን ባልና ሚስት በሚገናኙበት ጊዜ ከሁለቱ ፍሬ አላህ Subhanahu Wa Ta'ala ከወንዱ የሚወጣውን ፈሳሽና ከሴቷ የሚተላለፈውን እንቁላል አዋህደንና አጣምረን ሰው የሚባል ነገር ፈጠርን። በዚህ መልክ የፈጠርነው ለምንድነው? የኔን አማና ልጭንበትና ልፈትነው ፈተናውን ይወጣል አይወጣም ለሙከራ ነው ያመጣነህ እንጂ ዝም ብለህ ልክ ሆነ ስድ እንድትሄድ አይደለም ማለት ነው። ፈጀዐልናሁ ሰሚዓን በሲራ ያን የሚጣልበትን ኃላፊነት በአግባቡ ለመረዳትና ለማወቅ ይችል ዘንድ ደግሞ የጆሮው እንዲሰማ አይኑ እንዲመለከት አደረግንለት ማለት ነው። እና የውጭን ዓለም በአካባቢ ያለውን መረጃ በቀላሉ ለመውሰድ እንዲመቸው ጆሮውን ከፈትንለት። እንደገና የሚታዩትን አካል ያላቸውን ነገሮች ደግሞ አስተውሎ እንዲረዳ አይኑን አበራንለት። በዚህ መልክ እንግዲህ ተናንተና እዚህ በማይባለውን ምራቅ ነገር ይህ መልክ አሲዘን አዘጋጅተን ውስጣዊም ሆነ ውጫዊ አካል ክፍሉን አቀናብረንና ገንብተን አመጣ ነውና አማናችንን ጫንበት ፈተናውን ይወጣ አይወጣ ልንታዘበው ይላል። ኢና هديناه السبيل ከዚያም በኋላ ደግሞ የሚሄድበትን የጉዞ አቅጣጫ ጠቆም ነው ወዴት መጓዝ እንዳለበት ማለት ነው። ማለት የአሽሙራዊ አነጋገር ነው ይሄ። የዲን አቅጣጫ የፈጠረህ ጌታ የፈጠረህ እሱን ልታውቅና ልትገዛ ነው። እሱን አውቀህ ከተገዛ የመዳኛውን አቅጣጫ ይዘሃል ትክክለኛ ጀነት ነው የምታገኘው። ይሄን ደግሞ ትተህ ወደ ሌላ አቅጣጫ ከሄድክ ካፈነገጥክ የዛ ጊዜ ደግሞ አሳር መከራ ይጠብቀሃል ብለን ገና መጀመሪያውን የሚሄድበትን አቅጣጫና ውጤቱንም ጭምር ነግረነዋል አሳውቀነዋል ይላል ማለት ነው። ይሄ በአቅልም በነቅልም ማለት ነው። በአቅልም አንድ ሰው እንግዲህ ጤናማ አእምሮ ያለው ሰው የሚሰማውን የሚያየውን ነገር አገናዝቦና አመሳክሮ ጌታ ታልነበረ እንዳመጣው ያውቅና ያመጣኝ ጌታ ተኔ ምንድነው የሚፈልገው የሚለውን ጥያቄ ለራሱ በማቅረብ ለጌታው ታማኝና አገልጋይ ይሆናል ማለት ነው። ያ ጅሉና ደግሞ አላማ ቢስ ከሆነ መምጣቱን እንጂ ማን እንዳመጣው ለምን እንደመጣ የሚያውቀው ነገር የለም። ስለዚህ እንደ እንስሳዎቹ ፊቱ ያገኘውን ነገር እየጋፈፈ ሆዱ ሲሞላ መተኛት ማግሳት ብቻ ይሆናል ማለት ነው። ያ ፈተና ወደቀ ዘቀጠ ማለት ነው። ኢማ ሻኪራን ወኢማ ከፉራ ከዚያ በኋላ በተሰጣቸው ምርጫ ወይ ጌታቸውን የሚያመሰግኑ ይሆናሉ ጌታውን ያው ያመጣውን ጌታ አውቆ ለሱ ተገቢውን ምስጋና በቃልም በተግባርም የሚመልስ ይሆናል። ይሄ ፈተናውን ተወጣው ማለት ነው።
ወይማ ከፉራ ሌላኛው ደግሞ ምንም የመጣለትን አላማ የማያቅ የደነዘዘ ይሆናል ከዛ በኋላ ወዴት እንደሚሄድ የማያቅም ከሃዲነትን ይመርጣል ማለት ነው እኔ መጥቻለሁኝ እስካለሁ ድረስ መብላት መጠጣት መደሰት ከዛ በኋላ ወዴት እንደሚሄድ ያላውቅም ብሎ ቁጭላል ክህደቱን ይመርጣል ይሄንን እንግዲህ ለማድረግ አላህ Subhanahu Wa Ta'ala መጀመሪያውኑ ወስኖና መጥኖ ነው ያመጣችሁ ይሄን አውቃችሁ ያመጣችሁ ጌታ ጋራ መተዋወቅና ለዘላቂው ሀገራችሁ መዘጋጀት ይኖርባችኋል እንጂ ማተየት እንደመጣችሁ ወደየት እንደምትሄዱ ማታቁ ከሆናችሁ ይሄ ግን አሳር መከራ ነው የሚጠብቃችሁ ሲል ያስጠነቅቃል ኢና አተድና ሊልካፊሪን እና ከሃዲ ለሆኑት ክፍሎች እኛ አዘጋጅተናል ደግሰናል ይላል ምንድን ሰላሲላ ሰንሰለቶችን አዘጋጅተናል እንግዲህ ክህደትን የመረጡ አመፀኞች ጥጋበኞች ናቸው አመፀኛና ጥጋበኛ በስርዓት ላይ በሚያምጽበት ጊዜ መቀጣት ቁጥጥር ስር መዋል አለበት እናንተም እንደምታውቁት ራሳችሁ በአቅማችሁ ማለት ነው ስለዚህ ለእናንተ ፈጥራቂ የሆኑ የሳት ሰንሰለቶች አዘጋጅተናል ለአመፀኞቹ ለካሃዲዎቹ ክፍል ይላል እግርን ጠፍንጎ የሚያስር ሰንሰለት አለ በጀሃነም ውስጥ ማለት ነው ወዴትም ለመንቀሳቀስ የማያስችል ወአግላለን እንደገና ደግሞ ሁለት እግሮቻችሁን አንገታችሁ ማጅራታችሁ ጋራ ጠፍንገውና አጥብቀው የሚያስሩ ሰንሰለቶች ወይም ካቴናዎች አዘጋጅተን እየጠበቅናችሁ ነው ባላቸው ይላል ማለት ነው አንድ እንግዲህ አደገኛ የሆነ ወንጀለኛ በሚያዝበት ጊዜ እግሩ ለብቻው ይታሰራል እጆቹ ደግሞ ወደ ግራ ወደ ቀኝ ዘወር ብሎ እንኳን እንዳያይ ልክ እንደ ማገርና እንደ ጋድግዳ አንገቱ ጋር እንደዚህ አጥብቆ ይታሰራል ከዛ በኋላ እንደ ጋሪ ወደፊት ብቻ እንጂ እንዲህ ማለት እንኳን የማይችልበት ሁኔታ ነው ማለት ነው ይህ አይነት ነገር ነው የሚጠብቃችሁ ብለህ ከወዲሁ ንገራቸውና አስጠንቅቃቸው ይላል ወሰዒራ እና በዚህ መልክ በጥብቅ ቁጥጥር ስር ከዋለና ተታሰረ በኋላስ ምንድነው የሚጠብቀው ካላችሁ ከዛማ በኋላ አንዴ ከጋመ መብረጃና መጥፊያ የሌለው ሲኦል ነው የሚጠብቀው ታስሮ ተጠፍንጎ ወደ ጀሃነም ይወረወራል ማለት ነው እና ይሄንን እንግዲህ አውቆ የሰው ልጅ ከወዲሁ ማድረግ የሚገባውን ነገር ካደረገና ተተዘጋጀ አላህ Subhanahu Wa Ta'ala ለመልካም እድል ያጨዋል ካልሆነ ግን ይሄ እንደሚጠብቃችሁ አውቃችሁ ራሳችሁ ግቡበት ማለቱ ነው ኢነል አብራር እነ ዒባደላህ አልአብራር እነዚያ አላህን ጌታቸውን በአግባቡ አውቀው የሚፈሩና ለሱ የሚያስደስተውን ነገር ሁሉ የሚሰሩ የሆኑት የሽረቡነ ሚን ከእሲን ካነ ሚዛጁሃ ካፉራ እነዚህ የተፈጠሩለትን አላማ በማወቃቸውና በተሰጣቸው መስመር በመጓዛቸው በጌታ ዘንድ ታላቅ ምስጋናና ሽልማት አላቸው ከሽልማቶቹ አንዳንዶቹን ብጠቁምላችሁ የሽረቡነ ሚን ከእስ ልዩ የሆነ መጠጥ አላቸው የጀነት ጠጅ ይላል ማለት ነው ካነ ሚዛጁሃ የዛች የጠጃቸው የምርጥ መጠጣቸው መቀላቀሊያ ወይም መቀመሚያ ካፉራ ካፉር የሚባል ልዩ ቅመም የተጨመረባት የሆነች ግብዣ ይሰጣቸዋል ይላል እንግዲህ አንድ እንግዳ ተውጭ በሚገባ ጊዜ መጠጥ መስጠት አግባብ ያለው መሆኑን ይጠቁመናል ማለት ነው አላህ Subhanahu Wa Ta'ala እንደዛ ሀገር ባህል ማለት ነው ማንም ሰው ሲገባ መጀመሪያ ውሃ ነው የምታመጣለት ከዛ ደግሞ ቀህዋ ነው የሚመጣው ማለት ነው ባለው አቅሙ አላህ ግን ቀህዋና መጠጥ አይደለም ለደንበኞች የማቀርበው ይላል አላህ Subhanahu Wa Ta'ala የማቀርበው ምንድነው ገና መጀመሪያ ጀነተና ነዒም ስትገባ የመጀመሪያው መቋደሻ ከእስ የሚባል መጠጥ ነው ከእስ ማለት ልዩ የጀነት ጠጅ ማለት ነው ያ ጠጅ ደግሞ አዲ ነገር ሳይሆን በካፉር የተቀመመ ነው ካፉር የሚባለው በዱንያ ላይ ማንንም ሰው ከሚወደውና ከሚጣፍጠው ነገር ሁሉ የበለጠ ነው የመጨረሻ የሚታወቅ እሱ ስለሆነ ነው እንግዲህ ለማስተዋወቅ የሚጠቁመው ማለት ነው ካፉር የገባበት መጠጥ ማንም ሰው አይጠግበውም ሁሉ ጊዜ እና ይሄ ካፉር ማለት አስሉ ዛፍ ነው እና በሂንድና በሲና ሀገር የሚገኝ ዛፍ ነው እሱ ለሁሉ ነገር ቅመም ይሆናል እሱ የገባበት ነገር በጣም ይጣፍጣል ምግብም ቢሆን መጠጥም ቢሆን ማለት ነው ስለዚህ አላህ በመናቀውና በሚገባን ለማስተዋወቅ እኛ ለራሳችን ካፉር አይተንም አናቅም ጭራሹን አናቀውም ለሚያውቁት ሀገር ግን ይገባቸዋል ማለት ነው ካፉር የገባበት ምግብ ምን ያህል እንደሚያቁነጥን ስለዚህ በካፉር የተቀመመ መጠጥ ነው የመጀመሪያ ግብዣ የሚሆንላቸው የኔን ፍቃድ አክብረው የተቀበሉና በመስመር የተጓዙ የሆኑት ይላል ማለት ነው
እና ይሄ አይነት መጠጥ ምን አይነት እንደሆነ አይነን ምንጭ ነው ራሱን የቻለ ምንጭ ነው እንደገና ደግሞ ከየት እንደሚመጣ እንዴት እንደሚዘጋጅም ሊጠቁመን ነው ማለት ነው በዚህ በምድር ላይ እንግዲህ መጠጥ ወይም ጠጅ ከተባለ ይታወቃል ከተለያዩ ነገሮች ተጨምቆና ተጨማልቆ የተዘጋጀ ነገር ነው ማለት ነው እንደዚህ እንዳይመስልህ ቢቁድረቲላህ ከምድረ ጀነት የሚመነጭ ምንጭ ነው የሚለው ጠቢዒ በቃ ማንም ሰው አልነካውም በማንም ማሽን አልተጨመቀም የራሱ የጀነት ምድር የምታፈልቀው ምንጭ ነው ማለት ነው በዚህ መልክ የተዘጋጀውን ልዩ መጠጣችንን እንጋብዛቸዋለን አይነ የሽረቡ ቢሃ ዒባዱላህ المتقون አላህን የሚፈሩና በፍቃዱ የሚመሩ የሆኑት ጥንቁቃን ባሮች ይሄን አይነት መጠጥ ነው ለመጀመሪያ ጊዜ የሚቋደሱት ይላል የሽረቡ ቢሃ ማለት የሽረቡ ሚንሃ ወይርዋ ቢሃ እንደማለት ነው ይላሉ ለእክትሷር ነው ይሄንን መጠጥ በሚጠጣ ጊዜ ቅምሻ ብቻ አይደለም ተቅምሻ ወዶ እስተሚጠላ እስተሚገለማው ድረስ ይጠጣል ይላል ማለት ነው እና እንደሚጣፍጥ ነገር ቅምሻ ብቻ ከሆነ እንዲያው ልብ ተንጠልጥሎ ነው የሚቀረው ማለት ነው ባልቀመስኩት ትላለህ አንዳንድ ጊዜ እንደውም ግን ወደ እስተምጠላ ተጠጣ ትረካለህ እስተመጨረሻ ማለት ነው ስለዚህ ልዩ የሆነ መጠጣችንን ለደንበኞቻችን በመናቀርብ ጊዜ እስከ መጨረሻ በቃኝ እስተሚሉ ድረስ ነው ምንቸራቸው ይላል ዒባዱላህ እና የአላህ አገልጋዮችና ባለሟሎች እያለ በማዕረግ ስማቸው ያቀማጥላቸዋል ማለት ነው እነሱ ለጌታቸው ታማኝና ቅን አገልጋዮች በመሆናቸው ግብዣቸውም ደግሞ ማሻአላህ ነው ማንም አይቶ ሰምቶት የማያቅ ምርጥ ማለቱ ነው ይፈጅሩናሃ ይሄንን መጠጣቸውን ደግሞ ይመሩታል ተፍጂራ ወደ ፈለጉት አቅጣጫ እንደፈለጉ ባፈለጉት መጠን ይላል እና ደግሞ መጀመሪያም እነሻው የአርዶል ጀና ነው ከጀነት ምድር ራሱ የሚፈላ ነው እንደ ናፉራ ማለት ነው እንደገና ያመጠጥ ደግሞ የተለያየ ቱቦ ነገር የለውም እንደ ቧንቧ ውሃ መተላለፊያ ወይም ቦይ ነገር የለውም በምድር ላይ እንደዚህ ሸለቆ ተቀዶለት አይደለም የሚሄደው እንግዲያሳ በፈለከው አቅጣጫ ይላል ያንተን ትእዛዝ ነው የሚጠብቀው እና የጀነት ምንጭ የሚባለው ተጀነት ምድር ላይ ይወጣል ከዛ በኋላ ባለቤቱ በሚፈልገው አቅጣጫ ይሰራጫል ቢቁድረቲላህ ነው የሚለው ወደ ላይ ውጣት አልከው ዝም ብሎ ባየር ላይ ቆሞ ይወጣል እንዳለ ማለት ነው ወደ አግድመ ክድ ካልከውም ይሄዳል ወደ ግራም ዙር ወደ ቀኝም ዙር አንተ በፈለከው አቅጣጫ ብቻ የሚታዘዝ ነው ያለ መሳሪያ ዝም ብሎ ራሱ ውሃው ራሱ ያመጠጡ ወደ ፈለከው አቅጣጫ የሚተራጭ ነው በፈለከው ሰዓት እንደገና ደግሞ ያልተፈለገውን ቦታ የሚያበሰብስና የሚያቆሽሽም አይደለም በሚፈለገው መጠን ወደ ፈለከው አቅጣጫ የምትመራውና የምታሰማራው ነው ይላል ይሄ እንግዲህ በዱንያ ታይቶ ተሰምቶ የማይታወቅ ልዩ ነገር ነው የሱን አሰራርና ጥበቡን እግር መንገዱን ጠቆም እያደረገ ነው ለማስተዋወቅ ያህል እንጂ ምግቦችንም ሆነ መጠጦችን ምነግራችሁ እናንተ እንደምታውቁት አይደለም አሰራሩም አመራሩም እያለ ነው ማለት ነው ስለዚህ ነው አብዱላህ ኢብኑ አባስ በጀነት ውስጥ ያሉ ኒዕማዎች የምግብ አይነቶች የመጠጥ የአልባሳት የጌጣጌጥ ነገሮችን አላህ በስማቸው ሲጠራ ለማስተዋወቅ ነው ያው ሰው እንግዲህ በሚያቀው ነገር ነው የማያቀውን ነገር የምትመስልለት ማለት ነው እና የምግቦችን አይነት በሚያቀውቸው ምግብ ታልነገርከው ዝም ብለህ ብትነግረው ያ ምግብ ምን ያህል እንደሚጣፍጥ ምን ያህል አስፈላጊ እንደሆነ አያውቅም ተነስሙ የማያቀው ከሆነ ስለዚህ ለማስተዋወቅ ነው የሚጠቀመው የዱንያን ምግቦችና መጠጦች አልበለዛ የዛኛው ዓለም ምግብና መጠጥ እዚህኛው እንዳለው በምንም አይነት ሊቀራረብ አይችልም በጣም የተራራቀና የተለያየ ነው ግን ስሙን ለማስተዋወቅ ያህል ይጠቁማቸዋል በመታቁትና በመታደንቁት ይላል ማለት ነው እና ለመሆኑ ታዲያ ይሄን የመሰለ ብርቅዬና አስደሳች አርኪ የሆነ ግብዣ የሚያገኙ ሰዎች በዚህ በዱንያ ላይ ያሉ ምን ስላደረጉ ነው ጌታ አስቀድሞ ይሄን አይነት ግብዣቸውን የሚያስተዋውቅላቸው ትል ይሆናል እንደምትልም እርግጠኛ ነኝ እና ነግረሃለሁኝ አንተም ጎበዝ ተሳታፊ ተሆንክ የሰሩትን ሰርተህ ያመሩትን ለማምረት ትበቃ ዘንድ ምን እንደሰሩ ከብዙ በጥቂቱም ለናሙና እጠቁማቸዋለን ይላል ምን ነበረ ከሚሰሩ ስራ ለዚህ ድል ካበቃቸው ዩፉነ ቢነድር ያለ ነዝራቸውን ያከብሩ ነበር ነዝር እንግዲህ ትልቅ ዒባዳ ነው ማለት ነው
ግን መከበር አለበት ካልተከበረ ደግሞ አደጋ ነው የሚወልደው ነዝር አድርጎ ነዝሩን የማይከፍል ሰው የማይወጣ ሰው በጣም ከባድ ችግር ላይ ነው የሚወድቀው ማለት ነው ስለዚህ لا تنظروا فإن النذر لا يأتي بخير ነበር ረሱል አለይሂ ሰላቱ ሰላም ነዝር አታድርጉ ነዝር لا يقدم شيئا ولا يؤخر انما يستخرج به من البخيل እናንተ አንድ ነገር ሲያሳስባችሁ ወይም ሲያስጨንቃችሁ ወይም አንድ የምትፈልጉት ነበር ልባችሁ ሲንጠለጠል ያለ ማግኘት ብላችሁ የሆነ ያልሆነ ነገር ትዘላብዳላችሁ እንዲያረክልኝ እንደው እንዲያረጋለሁ እንዲሆነልኝ እንደው ትላላችሁ አትበሉ ያ የተነዘርከውን ነገር ስለተነዘርክ አላህ የማያደርገው ከሆነ አንተ ስለተነዘርክ አያደርግልህም እንግዳውሳ انما يستخرج به من البخيل በማንኛው በሰላምና በምቾት ጊዜ እጅህ የማይፈታ ቀብቃባ ንስስታም የነበርከውን ሊያስወጣ ሲፈልግ የሚያቅነዘንዝ ችግር ያመጣብሃል ማለት ነው እና አንድ ችግር በሚመጣ ጊዜ የጨነቀው ሰው እንግዲህ ጌታዬ እንዲያረክልኝ እንደሆነ ይሄን ያህል ሰግዳለሁ እንዲያረክልኝ እንደሆነ ይሄን ያህል ጾማለሁ እንዲያረክልኝ እንደሆነ ይሄን ያህል ሰድቃለሁ ስሙን ያትሰጥም ነበር እስከ ዛሬ ማለት ነው አሁን ግን በሬ አርዳለሁ ትላለህ ግመል አርዳለሁ ትላለህ ጨንቆሃላ ለዛ ችግር መፍትሄ ለማግኘት ያንተን በሬ ለማግኘት ብሎ ነው አላህ ጉቦ ነው ያንተ በሬ ምን ያደርግለታል ምንም የሚያመጣው ነገር የለም አንተ በሬ ስለምታርድ ስለቀጠርከኝ በሬማ ሊታረድልኝ ነው ብዬ ጉዳይ ያወጣለሁኝ ይላል አላህ Subhanahu Wa Ta'ala አይምሰልህ لا تنظر አትነዘር ምክንያቱም ኋላ ደግሞ እንደዚህ ወሻክተህ ያ ነገር ከወጣለ በኋላ ወደ ኋላ ከሸሸህ የባሰ አደጋ ውስጥ ነው የምትገባው ያ እንዳይሆን ነዝር አትነዘሩ ከተነዘራችሁ ደግሞ መሙላት አለባችሁ የግድ ነው ምክንያቱም ነዝር ማለት የውዴታ ግዴታ ነው አንተ ራስህ በራስህ ላይ የምታመጣው ዕዳ ማለት ነው ያልወጀበብህን ነገር ራስህ ዋጅብ ትፈጥራለህ ማለት ነው እና ይሄ የስስታሞችና የልግመኞች ጸባይ ነው አንተ ባሪያ እንደመሆንህ አንድ የሚያሳስብህ ነገር ሲያጋጥምህ ምን ማድረግ ነው የሚጠበቅብህ ጌታህን ሙባሸረተን መጸለይ ነው ያለብህ እና اذا سالك عبادي عني فاني قريب اجيب دعوه الداعي ብለዋል ቀጥታ ድርድር ውስጥ ለምን ትገባለህ አላህ ጋራ በማን አቅም ነው ማንና ማን ነው የሚደራደረው አንተ አቅምህን ወቅና ጌታዬ እንደ አይነት የሚያስጨንቅ ነገር መጥቶብኛል እባክህ ፈርጀኝ ብለህ ጠይቀው ያንን ደግሞ ልትሰጠው የምፈልገውን ነገር ቀጠሮ አትያዝ ድርድር አትያዝ እንግዲያስ አሁን ለሚስኪን ሶድቅ ሙባሸረተን ያወጣህልኝ እንደሆነ ከፍልሃለሁኝ ካልሆነ ግን አላቀምስህም ማለት እኮ ነው አላህ ጋር ይሄ ሱአል አደብ ነው አይደለም እንዴ ስለዚህ ለምን እንድትላለህ ተሸነፍ አንተ መጀመሪያ ባሪያ ነህ እኔ አሁን ባለኛ አቅም አንተ የምትፈልገው ነገር ይሄው አድርጌያለሁ ለተራባው አንጀት ለየቲሙ አጉርሻለሁኝ አንተ ደግሞ እዘንልኝ አንተ አርሐሙር ረሂም አይደለም እንዴ ታልክ አዎ ይሄ ትክክለኛ አካር ነው ግን ሰዎች የሚያደርጉት ምንድነው መጀመሪያ ማይሰጡም ነበር አሁን ግን ችግሩ ሲያስገድዳቸው ይሄን ጉዳይ ያወጣህ እንደሆነ እንደዚህ ከፍላለሁ ጉቦ ማለት እኮ ነው የማንን ንብረት ነው የምትከፍለው ለማን እሱ አይደለም ያኔ ሰጠህ አንተ አቅምህስ ጉልበትህስ ሀብትህስ የሱ አይደለም ግን አንተ ባለ ንብረቱ ነህ እሱን ታባብለዋለህ ታማልለዋለህ እንዲያረክልኝ እንደሆነ እንዲያረግልሃለሁ ትፈልጋለህ አላህ ጋራ ይሄ አግባብ ነው ስለዚህ አትነዘሩ መጀመሪያ አሉ እንዳትነዘሩ ከተነዘርክ ደግሞ የግድ መክፈል አለብህ ሁለተኛ ወንጀል ውስጥ እንዳገባ መጀመሪያ መነዘርህ ራሱ ስተት ነው አላህ ጋር ድርድር አተካራ መፍጠር አግባብ አይደለም አደርገዋለሁ ታልክ አድርግ ግደለም በመሰረቱ ያው ትችላለህ ግን ያን ነገር አድርገት ያበቃ ደግሞ ጉዳይ ሲፈጸም ያረግልኛ ያቀምሰኛል ብለህ ዘወርበል የምትለው ተሆነ ደግሞ ምን ይሆናል የባሰ ነው ማለት ነው ስለዚህ ነዝር አትነዘሩ ስለተነዘራችሁ የሚያመጣው ነገር ለውጥ የለም አላህ ከፈለገ ያን ነገር ያደርገዋል ካልፈለገ አያደርገውም እንጂ አንተ ስለተነዘርክ ብሎ ሐሳቡን የሚቀይርበት ምክንያት የለም ከተነዘርክ ግን በግድህ ያን ነገር ማድረግ አለብህ ነዝሩን የማይሞላ ደግሞ ከባድ ወንጀል ውስጥ ነው መጀመሪያ አላህ አላስወጀበብህም በገዛጅ በፍቃዲ አስወጀብክ ቃል ገባህ እንደገና ደግሞ ያስወጀብከውን ነገር መልሰህ አልከፍልም አልክ ስንት ጀሪማ ተደራረበ ማለት ነው እንደዚህ እንዳይሆን ነዝርን መጀመሪያ መክፈል ምን ያህል አህምያ ምን ያህል አንገብጋቢ መሆኑን ያሰምርበታል ማለት ነው እንግዲህ ተመልከቱ አላህ የጀነት ዋጋ አደረጋት ምክንያቱም አህዲናትና ቃል ገብተሃል ያችን ቃል ኪድን ታከበርክ ለዚህ ለጀነት ታበቃሃለች ሱና ነገር ነው እንግዲህ አንተ ነህ ያስወጀብከው እንጂ መጀመሪያ ዋጅብ አልነበረም በገዛጃ አስወጀብካት ግን ካስወጀብካት በኋላ ታከበርካትና ተከፈልካት ለጀነት ከሚያበቁ ስራዎች አንዷ ትሆንልሃለች ነው የሚለው
እንግዲህ ባልጠበቀው ነገር ለጀነት ልትበቃ ትችላለህ ማለት ነው። አርካነል ኢማን አርካነል እስላም ዋናው መሰረቱ ነው። እሱን ትቶ አሁን የት ላይ ሄደ? እነዝር ላይ ያውም ብታደርገው ባታደርገው አላስፈላጊ አይደለም የተባለው ነገር ላይ ካደረከው ግን በአግባቡ አድርገው በአግባቡ ተወጣ ቃልህን አክብር። ያ ከሆነ ለጀነት ከሚያበቁት አንዱ ይሄ ይሆንልሃል። ምክንያቱም አንተ በገዛ ፍቃድህ ያስወጀብከውን ነገር ራስህ ያመጣኸውን ዕዳ አክብረህ ከተወጣህ ጌታ የጣለብህንማ አታጓድልም ማለት ነው። አንተ ራስህ ያስወጀብከውን ነገር አክብረህ እንደገና አላህ ያስወጀበውን ሶላት ትተዋለህ? አላህ ያዘዘህን ጾም ረመዳን ትበላለህ? አይታሰብም ማለት ነው። አንተ ራስህ እንኳን ያስወጀብከውን ታከበርክ ጌታ በቀጥታ ያመጣውንማ እንደምታከብር ነውና ስለዚህ ይሄንን አይነት እንግዲህ አቋም ያላቸው ሰዎች ናቸው የጀነት ተጋባዦች የሚሆኑት ይላል። ዩፉነ ቢነድሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ። ሁለተኛው ሲፈታቸው ደግሞ ምንድነው? የሚሰሩትን ነገር ሁሉ በአጠቃላይ ለምን እንደሚሰሩ ያውቃሉ ማለት ነው። ምንድነው? ይሄን ጌታ የሚፈልገውን ነገር ካልሰራሁኝ ነገ እከሰሳለሁኝ በዛች ባሳረኛው ቀን። ሸሩሁ ሙስተጢራ ማለት የውመል ቂያማ ነው። አደጋው በጣም ሰፊ የሆነ የቂያማ ቀን አደጋ ይሄ ነው ተብሎ የሚለካ የሚደካ አይደለም። አላህ ታላቀለለው በስተቀር ሸሩን ማንም ሰው በኃይሉም ሆነ በጉልበቱ በእውቀቱ ሊቋቋመው የሚችል አይደለም። ሰፊ ስርጭት ያለው አደጋና መከራ የተሞላበት ሀገር ነውና ያን አሳረኛ ቦታ በሰላም ለማለፍ ብለው እነሱ ራሳቸው ያስወጀቡትን እንኳን ሳይቀር አክብረው የሚወጡ ናቸው በወቅቱ ይላል ማለት ነው። በተጨማሪስ ወይጥዒሙነ ጧዓም ምግብን ደግሞ ይመግባሉ ይቸራሉ ይላል። ለማን? ምግቡ ምን አይነት ምግብ? የተረፈ ፍርፋሬ ያመለውን ነው አይደለም። አላ ሁቢሂ በጣም የምትወደው የምትሳሳለት ጣፋጭ የሆነና የማይተርፍህ ላንተ ብቻ ያልካትን ምግብ እስተምትጠግብ እስተልቅተህ አትበላም። እንግዳውሳ ተኔ የባሰ የተራበ የተቸገረ አለ ብለህ አንተ የተወሰነች ተቀመስክ በኋላ ቆርሰህ የምታካፍል ከሆንክ ነው ለጀነት የምትበቃው ይላል። አላ ሁቢ ማለት አላ ሁቢ ልማል ማለት ነው። ገንዘቡን ተወደዋለህ። ሌላ ቦታ እንዳለው ወይሲሩና አላ አንፉሰህም እንዳለው በራሳቸው ላይ ሌሎቹን ይመርጣሉ። ይሄን ነገር አሁን እኔ ብበላው ልጨርሰው ይችል ነበረ፣ ግን ጨርሼ ከምበላ ግማሿን አሁን በልቼ ራቤን አብርጄ የተረፈው ደግሞ ለአኺራ ስንቄ ትሁንልኝ ያለ እንደሆነ ይሄ ነው ብልጥ ሰው ይላል አላህ Subhanahu Wa Ta'ala። ወይም አላ ሁቢል ሚስኪን ለሚስኪኑን እየወደደ ተራሱ አልፎ ችግረኞቹን ያስብላቸዋል ማለት ነው። እና ለማን ነው የሚመግበው? ሚስኪነን ለችግረኞች ምልሱት የሚቀምሱት ለሌላቸው ለጎስቋሎቹ ከምግባቸው ቆርሰውና ቀንሰው እየጓጉና እየሳሱለት ራሳቸውን አቸንፈው ለሚስኪን የሚቸሩ የሆኑት ናቸው ይላል። ወየቲመን እንደገና ደግሞ በለጋ እድሜ ላይ ያሉ አሳዳጊ አባቶቻቸው የሞቱባቸው የወደቁ ለሆኑት ቤተሰቦች፣ ወአሲራ በጦር ሜዳ ለተማረኩና ለደቀቁት ለድካሞች ለነዚህ ክፍሎች ምግባቸውን የሚቸሩና የሚለግሱ የሆኑ ሰዎች እነዚህ ናቸው ጀነትን መግዛት የሚችሉት ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ እነዚህ ነጥቦች ቢያንስ አንድ ቀን እንኳን እስቲ ልሞክር ብሎ ማሰብ አለበት አንድ ሰው። ሁል ጊዜ እንሰማለን፣ የሰማነው ነገር ወዳውኑ ሰምተን የምንረሳው ከሆነ ነገ የበይ ተመልካች እንሆናለን። ጎበዞቹ ሰርተውበታል አትርፈውበታል። እኛ ግን መቼ ነው ምን ለማመደው? እንደዚህ አይነት ነገሮችን ሁል ጊዜ መሞከር ይኖርብናል ማለት ነው። ምክንያቱም አላህ ሙባሸረተን የጀነት ዋጋ ብሎ ነው ያስቀመጣቸውና። هذا وصلى الله وسلم على النبي። ቀጣውን በሚከተለው ነው መለስበታለን ኢንሻአላህ።